እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ነጭ ሽንኩርትን እንዴት መብላት እንዳለባችሁ እነግራችኋለሁኝ። አሁን በምነግራችሁ መንገድ ነጭ ሽንኩርትን የማትጠቀሙት ከሆነ በጭራሽ ባትበሉት ወይም ደግሞ ባትጠቀሙት ይሻላል ማለት ነው። ምክንያቱም ምንም ጥቅም ስለማይኖረው። ስለዚህ ይህ ቪዲዮ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር ማድረጋችሁን አትዘንጉ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ነጭ ሽንኩርት ምግብ ብቻ አይደለም፣ በሰውነት ውስጥ እንደ ተፈጥሯዊ መድኃኒትም ይሰራል። ጥቅሞቹ የሚታዩት ነጭ ሽንኩርት በትክክል ተዘጋጅቶ ሲበላ ብቻ ነው። አንደኛ፣ ለምን አብዛኛዎቹ ሰዎች ነጭ ሽንኩርትን በተሳሳተ መንገድ እንደሚበሉት ልንገራችሁ። ብዙ ሰዎች ጥሬ ነጭ ሽንኩርትን ሙሉን ይውጡታል። ከተከተፈ በኋላ ደግሞ ወዲያውኑ ያበስሉታል። በአንድ ጊዜ ደግሞ በጣም ብዙ ነጭ ሽንኩርትን ይበላሉ። ያለ ዝግጅት በባዶ ሆድም ይወስዳሉ። ይህ ሁሉም ስህተት ነው። በዚህ መልኩ ነጭ ሽንኩርትን መጠቀም ብዙውን ጊዜ ወደ የጨጓራ ማቃጠል፣ የቃር ስሜት ወይም ደግሞ የጨጓራ አሲድ ወደ አፍ መመለስ፣ የማቅለሽለሽ ስሜትና መጥፎ የአፍ ጠረን እንዲሁም ዜሮ የሆነ የጤና ጥቅም ያለው ነው ማለት ነው። ሁለተኛው ደግሞ ሚስጥራዊ ውህዱን ችላ ማለት ነው። አሊሲን የምንለውን የነጭ ሽንኩርት አስማት ከአሊሲን የሚመጣ ነው። ሙሉ ነጭ ሽንኩርት ምንም አይነት አሊሲን የለውም። አሊሲን የሚፈጠረው ነጭ ሽንኩርት ሲደቅ ወይም ሲከተፍ ብቻ ነው። ሙቀት ደግሞ አሊሲንን በፍጥነት ያጠፈዋል። ስለዚህ አሊሲንን በትክክል ካላነቃቃችሁት ምንም ጥቅም አታገኙም ማለት ነው። አብዛኛውን ጥቅሞቹን ታጣላችሁ። ሶስተኛ፣ ብቸኛው ትክክለኛ የነጭ ሽንኩርት የአበላል ዘዴን ልንገራችሁ ደረጃ በደረጃ። ደረጃ 1 ማርቀቅ ወይም ደግሞ መክተፍ ያስፈልጋል። ነጭ ሽንኩርቱን ሙሉ በሙሉ አርቅቁት ወይም ክተፉት። ደረጃ 2 ደግሞ 10 ደቂቃ ጠብቁ። ይህ አሊሲን ሙሉ በሙሉ እንዲፈጠር ይፈቅዳል። ይህንን ደረጃ መዝለል ደካማ ነጭ ሽንኩርት አጠቃቀም ያደርገዋል። ደረጃ 3 ደግሞ በጥሬው ብሉት ወይም ምግባችሁ ከበሰለ በኋላ ጨምሩት። ጥሬው ከፍተኛ ጥቅምን ይሰጣል። ምግብን የምታበስሉ ከሆነ መጨረሻ ላይ ጨምሩት። ነገር ግን የጨጓራ ችግር ካለባችሁ በጥሬው ወይም በባዶ ሆድ አትጠቀሙ። አራተኛ፣ ነጭ ሽንኩርትን ደግሞ ለመብላት ምርጥ የሆኑ መንገዶችን ልንገራችሁ። ለጨጓራችሁም ተስማሚ የሆነ አማራጭ 1 ነጭ ሽንኩርት በማር ነው። ይህ ለአብዛኛው ሰው ምርጥ ነው። ለበሽታ የመከላከል አቅም፣ ለሳልና ለጨጓራ ጤና ምርጥ ነው። 1 ፍንካች ነጭ ሽንኩርትን አርቅቁ። ከዛም 10 ደቂቃ ጠብቁ። ከ1 የሻይ ማንኪያ ማር ጋር ቀላቅሉ። የጨጓራ መቆጣት ወይም ደግሞ ብግነትን ይቀንሳል። በየቀኑ ለመውሰድም ቀላል ነው። አማራጭ 2 ደግሞ ነጭ ሽንኩርት ለብ ባለ ውሃ መውሰድ ነው። ለደም ግፊት፣ ለደም ዝውውርም ምርጥ ነው። 1 ፍንካችን አርቅቁ። ከዛም 10 ደቂቃ ጠብቁ። ለብ ካለ ውሃ ጋር ቀላቅሉት። የጨጓራ ቁስለት ካለባችሁ በፍጹም አትጠቀሙ። አማራጭ 3 ደግሞ ነጭ ሽንኩርትና እርጎ ነው። ለጨጓራ ጤና ምርጥ ነው። ነጭ ሽንኩርቱን አርቅቁት። ከዛም 10 ደቂቃ ጠብቁ። እርጎ ውስጥ ከዛም ቀላቅሉ። ከዛም ከምግብ ጋር መመገብ ነው። የጨጓራ ግድግዳን ይጠብቃል። የምግብ መፈጨትንም ያሻሽላል። አማራጭ 4 ደግሞ ምግብ ከበሰለ በኋላ የሚጨመር ነጭ ሽንኩርት ነው። ስስ የሆነ ጨጓራ ላላቸው መጀመሪያ ምግቡን አብስሉ። መጨረሻ ላይ የደቀቀውን ነጭ ሽንኩርቱን ጨምሩ። እናም ከ1 እስከ 2 ደቂቃ ክደኑት ወይም ሸፍኑት ምግቡን። የተወሰነ አሊሲን ይጠበቃል። ያነሰ መቆጣት ወይም ደግሞ ብግነትን
የሚያስከትል ነው ማለት ነው። ብዙም የከፋ አይደለም። አምስተኛ ምን ያክል ነጭ ሽንኩርት ደግሞ ለመመገብ እንደሚበቃ ልንገራችሁ። ብዙ መሆኑ የተሻለ ያደርገዋል ማለት አይደለም። ደህንነቱ የተጠበቀው የዕለት ተዕለት መጠን በቀን አንድ ትንሽ ፍንካች በቂ ነው። ቢበዛ 2 ፍንካች። በጣም ብዙ መብላት ግን የጨጓራ ግድግዳን ሊጎዳ ይችላል። ደምን ከልክ በላይ ሊያቀጥን ይችላል። ማዞር ወይም ደግሞ ድካምንም ሊያስከትል ይችላል። ስድስተኛ ነጭ ሽንኩርት ደግሞ ለመብላት ምርጥ ጊዜ ከምግብ ጋር ከሆነ ለጨጓራ በጣም አስተማማኝ ነው። ጠዋት ለልብናም ለደም ግፊት በጣም ምርጥ ነው። ምሽት ላይ ግን ብዙም አትመገቡ። በተለይ ቃር እናም የሆድ መነፋት የጨጓራ ችግር የሚያጋጥማችሁ ከሆነ ምሽት ላይ ልትተኙ ስትሉ አትጠቀሙ። ሰባተኛ ደግሞ ምን አይነት ሰዎች ጥሬ ነጭ ሽንኩርትን መብላት እንደሌለባቸው ልንገራችሁ። አንዳንድ የጤና ችግር ካለባችሁ ጥሬ ነጭ ሽንኩርትን ራቁ ወይም ደግሞ በጣም ጥንቃቄን አድርጉ። የጨጓራ ቁስለት፣ የቃር ስሜት፣ የጨጓራ አሲድ ወደ አፍ መመለስ፣ ገርድ ካለባችሁ፣ ዝቅተኛ የደም ግፊት፣ የደም መፍሰስ ችግሮች እና ከቀዶ ጥገና በፊት ከ7 እስከ 10 ቀናት በፊት ማቆም ያስፈልጋል። ስምንተኛ ነጭ ሽንኩርት ደግሞ እየጎዳችሁ መሆኑን የሚያሳዩ ምልክቶችን ልንገራችሁ። አንዳንድ ምልክቶች ከተሰማችሁ ነጭ ሽንኩርት ማቆም ወይም ደግሞ መቀነስ ይኖርባችኋል። የሚሰቀጥጥ የጨጓራ ህመም፣ የልብ ምት ማቃጠል፣ የደረት ማቃጠል፣ ማቅለሽለሽ፣ የቆዳ ሽፍታ እናም ራስን መሳት ወይም ደግሞ መቅለል ከገጠማችሁ ማቆም ያስፈልጋል ወይም ደግሞ መጠኑን መቀነስ ይኖርባችኋል ማለት ነው። እንዲሁም ሙሉን ፍንካች ነጭ ሽንኩርትን መዋጥ ውጤታማ አይደለም። እንደዚህ አይነት ልምድ ካላችሁ አቁሙ። ነጭ ሽንኩርቱን ደግሞ ሙሉ በሙሉ ማብሰልም ጥቅሙን ያጠፈዋል። ምግብ ከበሰለ በኋላ መጨረሻ ላይ ጨምሩ። ብዙ ነጭ ሽንኩርት መብላት ደግሞ ፈጣን የሆነ ፈውስን አይሰጥም፣ ግን የጤና ችግሮችን ያስከትልባችኋል። በተለይ ጨጓራችሁን ሊጎዳው ይችላል ማለት ነው። ስለዚህ ነጭ ሽንኩርትን አሁን በነገርኳችሁ ጤናማ በሆነ መንገድ መብላት ካልቻላችሁ እውነቱን ለመናገር በጭራሽ ባትበሉት ይሻላል ማለት ነው። ምክንያቱም ምንም ጥቅምን ስለማታገኙ። በዚህ መልኩ ካልተጠቀማችሁት ቀለል ያሉ ሌሎች አማራጮችን ምረጡ። እንደ ዝንጅብል፣ እርድናም የበሰለ ቀይ ሽንኩርትን ብትጠቀሙ ይሻላል። አለበለዛ ሙሉ በሙሉ እያበሰላችሁ የምትመገቡት ከሆነ ምንም ጥቅምን ስለማታገኙ ብትጠቀሙትም ባትጠቀሙትም ምንም ለውጥን አይሰጥም ማለት ነው። ስለዚህ ይህንን መገንዘብ ይኖርባችኋል። የዛሬው የጤና ትምህርቴ እንግዲህ ይህንን ይመስላል። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።